ማንም ላይ በክፋት የመነሳት ፍላጎት የለኝ አድርጌውም አላውቅም የለም ውስጥ በህይወት አንድ ነገር ልንገር አመሰግናለሁ ተነስተህ በጣም አመሰግናለሁ ትልቁን ሰው አምጥተህ ታስቀምጥና ሙልጭ ታደርገዋል ሙልጭ አላደርግም ሰው ስርዓት ያዝ ሙልጭ አላደርግም እሺ እንግዲህ ታረዳት ከቤተ መንግስቱ ይልቅ ቤተ ክህነቱ ያስፈራኛል ያልክበት አንድ ንግግር ሰምቻለሁ ለምን ቤተ ክህነት ምፈራ አንድ ሰው ምንም ነገር ይገለዋል ማን ነው የሚገለው ፍለጋዬ እሱ ነበር ገዳዩ ማን ነው መረጃዎች በዚህ ይመጡላል ጠዋት ይሻራል ማታ ይመጣል ይሻራል ምናምን ፍትጊያ በጣም የሚያስደነግጥ መግለጥ የማልፈልጋቸው ነገሮች አልፈዋል የሆነ ለምን ይሄዳሉ ብለኸኝ የለ እንደው በህዝብ ፊት አብረን እንሄዳለን አዎ ካንተ ጋር ነው የምንሄደው አቡነ ዘበሰማያት እንደግምባለን ብለው እስከ ማስፈራራት ድረስ ያን የሚሉ ሰዎች አቡነ ዘበሰማያት የሚጠቅመው ለጸሎት እንጂ ደግምባለሁ ብሎ ለማስፈራራትም ያ ለምን ይሆናል ብለን ጠየቅን እንግዲህ በሲኖዶሱ ጉባኤ ላይ በሚሄድበት ሰዓት እኔና አዩ እነዛ ሊቀ ጳጳስ ከወጡት በቃ ዞር በለካ ተገበ አሁን ዘበሰማያት ደግመባለሁ ምናምን አሉ አባታችን ከስራው ባለፈ በኢትዮጵያ ልማት ባንክ የኮሙኒኬሽን ማናጀር ነኝ ሄድ ኦፊስ ላይ ስለዚህ ትክክለኛው ትልቁ ስራዬ ባንክ ስራዬ ነው ማለት ነው ከዛ በኋላ ሌላ ኃላፊነት አለብኝ መንገዴ ላይ አትቆሙ የሀገሬን ባንዲራ ሳውለበልብ እሱን ተዋትበሉኝ ገባል አይደለ ሳስቀድስ በቋንቋ አትከፋፍሉኝ አትግደሉን እንላለን የሚመጣውን ምንናፍቅም አይደለንም ያለውንም ምንጠላም አይደለንም እኔ እንደውም ፖለቲካ ውስጥ ካሉት ባለፈ ከቤተ ክህነት እዛው ቁጭ ብለው እነዚህን ነገሮች አጀንዳ አድርገው ቤተክርስቲያንን የሚያጫርሱብን ብዙዎች ናቸው ተባከ አዝብለዋል ይመጣልኛል ወላላው ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ስትጀምሩ ይህ ቪዲዮ ለብዙ ኦርቶዶክሳውያን እንዲደርስ ሼር ላይክ ሰብስክራይብ በማድረግ ጀምሩ ዛሬ እጅግ የምንወደውና የምናከብረው የቤተ ክርስቲያናችን የቁርጥ ቀንና ብርቅዬ ልጅ በዶርቃ ሚዲያ ተገኝቷል ሰላም ውድ ተመልካቾቼ እንደምን አላችሁ ጋዜጠኛ ነጋሽ በዳዳ ነኝ አይደለም በዶርቃ ነው የቀረበው እሱ ራሱን አስብለዋለሁ እንግዲህ ቆይታችን ከወንድማችን ከጋዜጠኛ ነጋሽ በዳዳ ጋር ይሆናል ጥሬና ክብረ ስቱዲዮ ስለመጣ ከልብ አድርጌ አመሰግናለሁ እንኳን ደህና መጣ እንኳን ደህና ቆየኛል እንዴት አለ እግዚአብሔር ይመስገን እንዴት ነው አለሁ እግዚአብሔር ይመስገን አለሁ እንዴት ነው ሚዲያው መንፈሳዊ አገልግሎቱ እንዴት ይዟል ያው ጥሩ ነው የሚባል ነገር የለውም ግን ጥሩ ይሆናል ስለዚህ ጥሩ ነው ብለን እንለፈውና የምናየው የምንሰማቸው ነገሮች ሁሉ ጥሩ እንዲሆን እንመኛለን ጥሩ አድርጎ እግዚአብሔር ስለሰጠንና የሰው ልጆች ጣልቃ ስንገባበት አየ ብዙ ነገሮችን ድብልቅልቅ አድርገናልና ጥሩ ነው የሚያስብል ነገሮች ባይኖሩም ጥሩ ይሆናል ብለን ተስፋ እናድርግ መልካም የዛሬ እንግዲህ ስለሆንክ በጣም ደስ ብሎኛል በአድማጭ ተመልካቾቼ ስም በድጋሚ አመሰግናለሁ በጣም እንደዛ አምሮብህ ስለመጣህ ደግሞ ክብር ይሰማኛል በቀናነት ነው ሳናገርህ ወንድም ነጋሽ አንድ ቀን እንግዲህ ብትሆን ምን አለ ስለ ምን ችግር አለው በደስታ ነው ያልከኝ ብዙ ሰዎች ከዚህ በፊት በአሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ቤተክርስቲያን ዙሪያ ላይ በተነሳ ጫጫታ አንተናኛ ልክ በግል የተጣላን አስመስለው ብዙ ኮምፕሌን የሚያቀርቡ እህቶች ወንድሞች ነበሩ በኮሜንትም በምንም በተለይ ጉዞ ተቋርጦ ስለነበረ ከአገልግሎቱ መቋረጥ ጋር ተያይዞ በዚህ በሚዲያው ሰጣ ገባ አገልግሎቱ የተቋረጠ ጭምር የሚመስላቸው ብዙ እህቶች ወንድሞች ነበሩና ዛሬ ደግሞ ልክ ጠበሉ አገልግሎት ጀምሯል ተብሎ ጉዞ በተከፈተበት ሰዓት ለመጀመሪያ ጊዜ አንተና እኔ ባንድ ስንታይ ለምእመኑ ምን ያክል ደስታ እንደሚሰማው ባላቅም ሐሳባቸውን ግን በኮሜንት ይገልጹልናል ይሄንን አጋጣሚ ሳታቅ እኔም ሳላቅ አንተም ሳታቅ ነው ቀጠሮውን ያዝነው በቅድሚያ ማለት ነው ግን አጋጣሚ ሆኖ አገልግሎቱ በተጀመረበት አንተም እንግዲህ ይሆንክና እንደ እውነት በጣም ነው ደስ ያለኝ እንግዲህ የዛ ጊዜ ስለነበረው ነገር እስቲ አንዳንድ የምትለኝ ነገር ካለ
እንደው በአንተ በኩል የሚመጡ ተግዳሮቶች የሚመጡ ተጽዕኖዎች ቀጥልበት ግፋ ብዙ ነገር ነበር። ይሄ ከነሱ ጋር አትነካካተው ይቅርብህ ይገለዋል ብዙ ነገር ነበርና እስቲ እንደው በዛ ጊዜ አስታውሰኝ እስቲ አንዳንድ ገጠመኝ የነበረውን ነገር ተመልካቹም ያውቀዋል እግዚአብሔርም ያውቀዋል እናንተም ታውቁታላችሁና ከዛ ባለፈ ግን እንደ ስራ ስንመጣ ወንድማችን አብይ ነው ወደኔ የመጣው ማለት ነው። በርሜል ጊዮርጊስ ላይ እንዲህ አይነት ጉዳዮች አሉ ቢያንስ ቤተክርስቲያኑ ከዚህ ጉዳይ መዳን አለበት ብሎ በመረጃም በማስረጃም ስለ እውነት ብሎ ነው የመጣው። እስከማውቀው ድረስ አብይ ወደ እኔ የመጣበት ዛሬም ድረስ ምንም አይነት ከጀርባው የለም የሚል እምነት አለኝ። ምክንያቱም ቤተክርስቲያኑን ከማዳን እዛም ስለነበረበት የሰማነው የነበረው ያሰማነው ነገሮች በጣም ደስ የማይሉ ናቸው። ባይሰሙ ጥሩ ናቸው። በነገራችን ላይ ተመልካቾች ከሰሙት ይልቅ ያልሰሙት ይበልጣል። ይሄ ምንም መደበቅ መቻል የለበትም። ያልሰሙት በጣም ብዙ ነገር ይበልጣል እና ለተመልካች የሚመጥነውን ነገር አድርገናል። በዛ ውስጥ እንግዲህ በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምህረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። ራሱ ደብሩም ገብቶበታል። እናንተ አላችሁበት። ይዛን ሰሞን የነበረ ግርግር ከባድ ነው። እግዚአብሔር በጥበብም አሳልፎናል። የመጀመሪያው ነገር የተወሰኑ ግሩፖች ወይ የተወሰናቸው አላቅም ጥቅምም የተነካ ሊሆን ይችላል አላቅም ምንም ሊል ይችላል እና ከዚያ አንፃር ጋራ ይገለዋል ምንም ጥርጥር የለውም ነበር እና እስቲ ገዳይ ካለ ሟች ቅርብ እዚሁ ነውና ለመሞት ዝግጁ ነን ብለን ነው የመጣ ነውና አንዳንድ ነገሮች ዝም ብለው ስም የሚሰጣቸው ነገሮች ታዘብያለሁ በስራዬ። ሰው ምንም ነገር ይገለዋል። ማን ነው የሚገለው? ፍለጋ እሱ ነበረ። ገዳዩ ማን ነው? ገዳዩ የጨበጠው ጭብጥ እኛም ይዘነዋል። የተማመነው ነገር እኛም ይዘነዋል። ምንድነው እሱ የሚለው ነገር በጣም ያስጨንቀኝ ነበርና ገዳይ እንዴት ቤተክርስቲያን ውስጥ የቤተክርስቲያን አገልግሎት ውስጥ ይሳተፋል የሚል በጣም ጥያቄ ነበረኝ። ማን ነው እሱ የሚለው። ሁለተኛ በዛን ሰዓት የነበረው ግርግር በጣም ከባድ ነው አልዬ። የእውነት ለመናገር የብዙ ቦታዎች እንደምስር የነካ ፕሮግራም ነው። ቀላል እንዲሁ የሚታለፍ አይደለም። በጣም ብዙ ነገሮች መረጃዎች በዚህ ይመጡላል። ጠዋት ይሻራል፣ ማታ ይመጣል፣ ይሻራል ምናምን ፍትጊያ በጣም የሚያስደነግጥ መግለጥ የማልፈልጋቸው ነገሮች አልፈዋል። የእውነት ለመናገር በዛ ሂደት ውስጥ ግን አንተም ሁን በረከትም ይሁን አብይም ይሁን እግዚአብሔር በሚያውቀው እንደ እናት ልጅ ነው የማያችሁ። ለኔ ምንም የለብኝም። ምክንያቱም ስራ ለመስራት ነው እንጂ የገባሁት አልየን ለመወንጀል ዴቭን ለመወንጀል ወይ በረከትን ለመወንጀል አለም እንትና ነፃ ለማውጣት አይደለም። በቃ ጉዳዩ መጥቷል። አንደኛ እኔ ፕሮፌሽናል ጋዜጠኛ ነኝ። ይሄንን ቪዲዮ ለአምስት ለተቸገሩና መዳን ለሚፈልጉ ኦርቶዶክሳውያን ሼር በማድረግ አድርሱላቸው። ነፃ ጉዞ ወደ ይርጋለም ቅድስት አርሴማ ታኅሳስ 24 መነሻ ታኅሳስ 27 መመለሻ ለምናደርገው የ3 ቀን የጠበልና የሱባኤ መርሃ ግብር ነገ ሐሙስ ቢሮአችን ቀጥታ መጥተው ለሚመዘገቡ 5 ሰዎች በነፃ ትራንስፖርትና መስተንግዷቸውን ጨምሮ ሙሉ ወጫቸውን ማህበራችን ይሸፍናል። ስልክ መደወል አይቻልም። ቢሮአችን በአካል በመምጣት መመዝገብ ትችላላችሁ። መልካም እድል ይሁንላችሁ። ምንድነው እሱ? ዝም ብሎ መጥቶ ጊዜ ሰጥቶት አሁን ቁጭ ምናምን ያልኩ አይደለም። ረዥም ዓመታቱን የምርመራ ስራ ሰራ ነበረ ከሬዲዮ ጀምር። ቢያንስ ሬዲዮ ላይ እንኳን ወደ 8 ዓመት ቆይታ ነበረኝ። እዛ ቴሌቪዥን ላይ የዜና ክፍል ኃላፊ ነበርኩኝ፣ የፕሮግራም ክፍል ኃላፊ ነበርኩኝ። ኤዲቶሪያሉን ሚዲያ ላይ የሚወጣን ነገር መምራት የምችል ነኝ። ገባ? በአንድ ጉዳይ የአንድ የጉዞ ማህበራትን መምራት ብቻ ሳይሆን ሀገራዊ የሆኑ ጉዳዮችን ስመራ የነበርኩ ነውና አንተማ ሁላችሁም እንደ ስራ ነው የማየው።
የአንተንም መረጃ እቀበላለሁ፣ የአብይንም መረጃ እቀበላለሁ፣ የበረከትንም መረጃ የቤተ ክህነቱንም የቤተ መንግስት የሚያስመስሉም የተወሰኑ ነበሩ፣ የእነሱንም የአገልጋዮቹንም እቀበላለሁና ግን ትርምሱ ደስ አይልም ነበረ። የሆነ መጥፎ ነገር ነበረ። እግዚአብሔር ወደ ጥሩ ነገር ቀይሮልናል። በዚህ ሂደት እግዚአብሔር በሚያውቀው በእውነት በጣም ነው የማመሰግነው። አንተንም ዴቭንም ሁላችሁንም እነ በረከትንም ሁሉንም ነው። ለምንድን ነው በራሱ የገፋኝ ሰው አልነበረም። ይሄን መረጃ ልሰጥህ ዝግጁ ነኝ፣ ይሄን ላሳይህ ዝግጁ ነኝ የሚል እንጂ የሚወራውን አይነት ነገር አልነበረም ያየሁት እና በዚህ በጣም ደስተኛ ነኝ። ከቤተ ክርስቲያኗም እንግዲህ አባቶች ከገጠር ስለሆነ የሚመጡት የሆነ የተሳሳተ መረጃ ይዘው ነበረ። ማን እንደሚያቀብላቸው አላውቅም። እንግዲህ በእነሱ ጋራም በጥሩ ነገር አድርገን ዞሮ ግን ግላዊነት የተንጸባረቀበት አልነበረም። አሌ በዛ ሂደት ነበር። ግን እንደው ከኛም ሆነ ከዛ አሁን ዛሬ ተነጋግረን ሁሉን ነገር በቃ ለቤተ ክርስቲያንም ለምእመኑ አይጠቅምም ብለን ሁሉን ነገር ትተን ለምእመኑ ይሄን ማሰማት አልነበረብንም ብለን ግን እንደው አሁን ዛሬ ላይ እውነት ስለሆነ እኔ አላልኩም ብልም አትደብቅልኝም። እኔ አላልኩም ብዬ ራሴን ነፃ ለማውጣት ሳይሆን ብልም እንደማትደብቅልኝ አውቃለሁ። ግን እኔን ወግነኝ የሚል አካል አልነበረም የዛ ጊዜ በአንድም በሌላም በቃ እንደው በዚህ ሳይድ ሁን የሚልህ ሰው አልነበር። እግዚአብሔር በሚያውቀው አልነበረም በእውነት ግን ሁለታችሁም ራሳችሁን ነፃ ለማውጣት የምትሄዱበት መንገድ ነበረ። በእኔን የሚያስጨንቀኝ ገባ። ያ ደግሞ የሚጠበቅ ነው ከሰዋዊነት ማለት ነው። እንደ ስራ ለእኔ ደስ ሊያሰኝ ይችላል። አንዳንዱን ነገር እንተዋለን ራሳችን ኤዲት እያደረግን ስለማይጠቅም ልክ ስላልከው አሁን ሳል ይዞ ስርቆት ቂም ይዞ ጸሎት የለም አይደለ? የማይቀሰቅሱ ጉዳዮችን አናነሳቸው እናልፋቸዋለን። አንዳንድ ጉዳዮችን ግን በአጠቃላይ እኔም በምንም የምደለል ሰው አይደለሁም። ጥሩ ነገሩ አንተም ያወቅከው ይመስለኛል፣ ሌላውም የሚያውቀው በዚህ ሂደት ውስጥ ያንን ስላላለፍኩ ደስ ብሎኛል። ግን ለማጭበርበር የሞከሩ ሰዎች ግን ነበሩ፣ ምንም ጥርጥር የለውም። ማን ካልከኝ ይሄ ነው አልልህም። አንተም ትሆናለህ ሌላውም ይሆናል አላውቅም። እዚሁ ስላለና ሰው ራሱን መከላከል በማይችልበት ቦታ ላይ ስለ ሰው አታወራም። ገባ? ከቤተ ክህነቱም ከዛ ከሀገረ ስብከቱም የሚመጣልኝ መረጃ በራሱ ያስደነግጠኛል። ለምን እናንተን ቁጭ አድርጎ መምከርም መገሰጽም መቅጣትም የሚችሉ ሰዎች ከእናንተ በታች አቅም እንዳላቸው ሆኖ ሲቀርቡልኝ እናደር ነበር። ተው ካላችሁ እኮ መተው ትችላላችሁ። እናንተ ከማንም በላይ አይደላችሁም። ከቤተ ክርስቲያኗ ወይም ደግሞ ከሀገረ ስብከቱ በላይ እኮ አይደላችሁ። በዛ ስር ነው የምትተዳደሩት። ተረዳይ። ከዛ ግን የሚመጣው መረጃ የእናንተን ያህል እንኳን ኮንፊደንስ የሌለው መሆኑን ሳቅ ለምን ብዬ አዝናለሁ። ገባ? ምንድነው እሱ እዚህ ጋር ያለው ብዬ አስባለሁ። በዚህ ሂደት አልፏል ማለት ነው አለኝ። መልካም። እንደው አንዳንድ ጊዜ አሁን እኔ እንደዚህ አይነት ስራ ስትሰራ የምትባለው ነገር ብዙ ነው፣ መገመት አይከብድም። ነጋሽ የሆነ ነገር ፈንድ ተደርጎለታል የሚባል ነገር ነበረ በወቅቱ ለኔ ግን ባደረገው እንደዚህ አይነት ስራዎችን በክፍያ ቢሆን ትሰራለህ? ይኸውልህ በመጀመሪያ ሁለት ነገርና ብዙ ነገር ስለሚጎለን ፈንድ የሚያደርግ ነገር ሰው ካለ በጣም ደስተኛ ነን። ፈንድ በጣም ብዙ ነገሮቻችን እናግዘን። በጣም የሚያናድዱኝ ነገሮች አሉ። እንደዚህ አይነት ነገር ሰው ከመግደል አይተናነስም፣ ሰውን መወንጀል። ያንን ደግሞ በገንዘብ የሚሰራ በጣም ከሰውነት የወረደ ነው አሊ። በጣም የሚያናድደኝ በቤተ ክርስቲያን አገልግሎት ውስጥ በራሱ ክፋትን ማሰብ ያናድደኛል። መስራት ማድረግ እኮ አይደለም፣ ማሰብ ያናድዳል። ሰውን ለመጣል እንዲህ በኩል ሄዶ እንዲህ ቡድን አድርጎ በጣም ነው የምናደደው። በጣም የምንቃቸው ሰዎች እንደዚህ አይነት ሰዎች ናቸው። ቢያስቡ አስበሃል ብሎ የሚነግሩኝንም ጭምር ነው የምንቃቸው። ሶኬ እንደ ጥያቄ ስለሆንኩ አንተን አላልኩም። ገባሃል አይደል? ላድርጎ አልችልም በምንም ተአምር። የኔ ማንነትም አይደለም በምንም ተአምር። በዚህም እኔ ጋር የመጣ ሰው አብዛኛው ሰው የሚያውቀው ምሳ ጋብዤ ነው የምልከው። ምሳ እንኳን የሚጋብዙኝ አይደሉም። የእውነት ለመናገር ለእንግዳም ይሁን ለምንም እኔ የቻልኩትን አድርጌ እመልሳለሁ እንጂ እንዲህ አይነት እጅ መንሻዎች አልቀበልም። እንደው በተለይ ይሄ የታፈነ እውነት የሚለው ፕሮግራምህ ላይ ብዙ ከሳሽና ተከሳሽ የሚበዙበት ፕሮግራም ነው የምትሰራውና እንደው እንዳንድ ባለሙያ ከስራ ውጪ በምትሆንበት ጊዜ ምን አይነት ስሜት ታስተናግዳለህ? ነጋሽ ከስራ ውጪ ሌላ ነገር አያስብ። ስራውን ስቱዲዮ ጥሎ ነው የሚወጣው። ተረዳኝ። ከዛ ውጪ ሌላ ነገር ማሰብ አልፈልግም። ፀጉር ቤት እንኳን ሲሄድ ፀጉር ቆራጬ ሲያነሳብኝ አልወድም።
ያን ያህል ተረዳ። እንደ ሰው አይደለ ይሄ አይመለከም። ቁረጥ ጨርስና እንሂድ ነው የምለው። ሌላ ነገር እንኳን እኔ እንዲህ ነው ማዳመቅም ማውራትም አልወድም። ኢቭን ስለኔ አይደለም ስለሌላም ስራ ከሌላ ሰው ጋር ማውራት አልፈልግም። ያ ስራ ስቱዲዮ ውስጥ ማለቅ መቻል አለበት። ህይወትን አቢስ እኔ በጣም ብዙ ኃላፊነት ያለብኝ ሰው ነኝ። ይሄ ከስራው ባለፈ በኢትዮጵያ ልማት ባንክ የኮሚኒኬሽን ማናጀር ነኝ ሄድ ኦፊስ ላይ። ስለዚህ ትክክለኛው ትልቁ ስራ ባንክ ስራዬ ነው ማለት ነው። ከዛ በኋላ ሌላ ኃላፊነት አለብኝ ምናምን ተረዳ። በአጠቃላይ እንደዛ አይነት ሰው አይደለሁ። የሆነ ጉዳይን ይዞ በቃ እንደ ጀርባ ቅማል ምናምን የሚከተል ሰው አይደለሁ። አልወድ ስፔሻሊ ሰው ደግሞ ንስሐ የሚገባበት ከሆነ በሆነ ጉዳይ እግዚአብሔር ይቅር ያለውን እኔ በማንሳት ሌላ ኃጢአት ውስጥ መግባት አልፈልግም። የኔና ያንተ ስራ በነገራችን ላይ አገልግሎታችን እስከ ንስሐ ማድረስ ነው። የሆነን ጉዳይ በዓለማዊ ቢሆን እስከ ፍርድ ቤት ሊሆን ይችላል። በዓለማዊ ላይ ፍርድ እስኪወስን የፍርድ ቤት ውሳኔውን እየግባኙ ምኑንም እንሰራለን። ይሄ ግን ሰው ንስሐ ገባው ካለ በቃ ትቆማለህ፣ አለቀ። ያለውን ነገር ግን ታመጣለህ። የታፈነ እውነት በተወሰነ መልኩ ገተነዋል። ቤተክርስቲያን የምትከብርበት ስላልሆነ ብዙ የምናያቸው ጉዳዮች አሉ። ብናወጣቸው አንዳንዱ ግለሰባዊን ከቤተክርስቲያን ጋር ለማነካካት የሚፈልገው ጉዳይ አይደለም። ቤተክርስቲያን ተሳስታ አታውቅም ምንም። ግን ቤተክርስቲያን ውስጥ የገባን ሰዎች ልንሳሳት እንችላለን። በአንድ በኩልም ደግሞ ከነስተታቸውን ቢሆን ቀድሰውም የሚያቆርቡን አባቶች ናቸው። እነዛን አባቶች የመጠበቅ ግዴታ አለብን። ምን ብናወራ ምን ነገራቸውን ብንችል አንቀድስም፣ አናቆርብም፣ ሰዋዕተ እግዚአብሔርን አናደርስም። እኛ ተገልጋዮች ነን። ከነምን የሚጠይቃቸው እግዚአብሔር አለ። ስለዚህ የተወሰነ መልኩ እንግዲህ ልብ በ40 ዓመት አይደለም ወደ 40 እየተጠጋው ስለሆነ ልብ እየመጣ ሲመጣ አንዳንዱን ነገር እየመጠጥን እየተው ነው ገባ እንጂ ይሰራበት ቢባል እንደ ዩቲዩብ ስራ ብዙ የሚሰራበት እልፍ ጉዳዮች አሉ። ውስጥ ገብተህ ስታወጣው ደግሞ ያላልጠነከረው ክርስቲያን የምትሰጠው ነገር መጥፎ ይሆናል። ያንን ክርስቲያን ማሳሳቱ ማናደዱ ይመጣል እንጂ ያንዳንዱን ነገር ብንፈታተሽ ከባድ ነው። ድካማችን ብዙ ነው። አሊ መልካም ወደ ኋላ ትንሽ ልመልስህ ነውና በወቅቱ ወደ በርሜል ቅዱስ ጊዮርጊስ ቦታው ላይ ሄጄ እስከ ማጣራት ድረስ ስራ ሰራለሁ ያልክበት አጋጣሚ ነበርና የዛ ጊዜ መሄድ ያልቻልክበት ምክንያት ምንድን ነው? ይኸውልህ ቅድም ነገርኩ። የሆነን ሰው ወደ ንስሐ ማንደርደር ነው። ወደ ንስሐ ተንደርድራቸዋል። ተረድተኛል። ይህን ስራ አለቀ። ይሄኛው ልጨርስል አለቀ። ለጸብ ሁሉ እኮ ትፈላለጉ ነበር። ምንም ጥርጥር የለውም። ለሌላ ነገር አይደል እንዴ? አሁን ወንድማማቾች እንድትሆኑ አድርጌያለሁ። ከጉዞ ማህበራት ጋር አገናኝቻለሁ። ቤተክርስቲያኗ እናንተ ሀገረ ስብከቱ ቢያንስ መጥቶ ተነጋግረዋል። ተረዳ። ከዛ በኋላ ፈራጅ ዳኛ ከሳሽ አቃቢያ አይደለሁም እኔ አንድ ግለሰብ ነኝ። ወደ ንስሐ አምጥቻቸዋለሁ፣ አልቋል። ከዛ በኋላ ባይሆን እንግዲህ የፊታችን ጥር 18 ምርቃት አለ አይደል? ምርቃት አለ። ስለዚህ ጥሪ ተደርጎልህ? አዎ በደንብ ያንን በጋራ ስታከብሩ በጋራ አከበሩ ብሎ መስራት ነው የኔ ትልቁ ነገር። ልዩነታችሁን የሚፈልግ ነገር አይደለም የኔ ፍላጎት፣ አንድነታችሁን የሚያበረታ ነገር ነው። ሄጄ ቦታው ላይ ከማጣራት በላይ ነው። ይሄ ነገሮች ተስተካክለዋል። መጨረሻው ይሄ አይደለም። ከዚህ በላይ ምን ፈልጋለሁ? ልክ እንዳልኩ የአንድ ሰው ጉዳይ ነገር ያድርጌ ህይወት ልክ ከዛ ውጪ እንደሌለ የሚይዝ ሰው አይደለሁም። ኢትሶክ ሙያው ሊፈልግ ይችላል ጉዳዩ ምናምን፣ ግን ያ የኔ ጉዳይ አይደለም። ተመልካች ሊፈልግ ይችላል፣ አይደለም የኔ እንደዛ አይደለም። በቃ ገፍቶ ወደ ቤተክርስቲያን ደጃፍ ማምጣት ነው። የጠፋ ነገር ካለ ቤተክርስቲያን ደጃፍ ላይ ደግሞ አሉ ሐኪሞች ካህናት፣ በንስሐም በምንም ሕክምናው አለ፣ ጸበሉም ቀኖናው ሁሉም ነገር በዛ። ከዛ ድህነት አለ። የዳነን ሰው ሄደ ልመርመር ብትለው ድጋሚ ማሳመም ነው። እናንተ በእኔ አስተሳሰብ አሁን ደናችኋል። ስለዚህ ለምንድን ነው ማሳመማችሁ? ምን ላደርጋለሁ? ይሄ የኔ ሀሳብ ነው አለ። በቃ ይሄን ለዛ ነው ዝም ያልኩት። አሁን ከአንተም ጋር ከበረከትም ጋር አብይም ጋር ኢቭን ከሀገረ ስብከቱ ጋር ይመስለኛል ከደብሩ አለቆችም ጋር አንትኖች ጋር አቅም በፈቀደ ልክ ሁሉ መስመራችን ምንም የተለያየ ነገር የለም። አንድ ወቅት ላይ ለቅዱስ ጊዮርጊስ እንደው ያዘጋጀሁት ልዩ ስጦታ አለኝ ብለኝ ነበር። አሁን እሱን ስጦታ መቼ ነው የምትሰጠው? አብረን ነው ይዘን ሄደው። በአንድ እህታችን ነው በአንድ እህታችን አማካኝነት የተዘጋጀ ናት። ሰነ ትባላለች። በሀገር አሜሪካ የምትኖር እህት ናት። በስመ አብ ልቧ ፍቅሯ ሁሉ ከሰማዕቱ ጋር ነው። እዚህ ከመጣች ሰማዕቱ ካላለች ልዩ ነው የምትለው ሁሉ በዚህ በችግሩ ጊዜ አይሆንም። በብዙ ጊዜ ነው የሚይዛትና
እህታችን ስነ እንግዲህ እግዚአብሔር ከፈቀደም ትመጣለች፣ ካልሆነም ደግሞ አሁን በ18 ይዤ እሄዳለሁ ብለኸኝ የለ እንደው በህዝብ ፊት አብረን እንሄዳለን። አብረን እንሄዳለን። አዎ ካንተ ጋር ነው የምንሄደውና እሄዳለሁ፣ አብረን እንሄዳለን። ያኔ ስጦታችንን ገድሉን ማለት ነው በብራና የተጻፈ በነሐስ የተለበጠ እሱን ይዘን እንሄዳለን ማለት ነው። በእጃችን መባ በልባችን ደግሞ ምስጋና ይዘን ነጩን ለብሰን የሰማዕቱን ቤት በረከት ተቋርሰን እንመለሳለን። እግዚአብሔር ይፍቀድ። አሜን። በሰላም ያደርሰን። እንሄዳለን አብረን። ወንድም ነጋሽ ከዚህ በፊት የሰጠውን ቃለ መጠይቅ በወንድማችን በሚኪያስ በመንክር ሚዲያ ላይ እያየው ነበርና እንደው ዛሬ ጋዜጠኛ ነጋሽ በዳዳ ከምባል ዲያቆን ነጋሽ ብባል ደስ ይለኝ ነበረ ያልክበት አንድ ንግግር ሰምቻለሁ። በልጅነትህም የቤተ ክህነቱን ትምህርት እየተማርክ እንዳደግ ብዙ ነገር እዛ ላይ ገልጸዋልና ያንን የቤተ ክህነት ትምህርት ማቋረጥህና በድቁናው በቅስናው ባለማለፍ የሚቆጭህ ነገር አለ ማለት ነው? እንዴ በጣም እኮ ነው የሚቆጨኝ፣ ምንም ጥርጥር የለውም። የሚቆጨኝ እሱ አለመሆን ሳይሆን የሚቆጨኝ የሚያስቆጭ ነገር በማድረጌ ነው። ዲያቆን አየለ አሻግሬ ይባላል እኛ ጋር። አሁን እንግዲህ ያሁን ያሉበትን ማዕረግ አላውቅም። በቃ ዲያቆን አየለ አሻግሬ በወቅቱ አውደ ምሕረት ላይ ሲቆም ሁሉ ነገራችን ነው ውር የሚያደርገው። ሁሉ ነገሩ ከክርስቶስ ጋር የሚያገናኝ ስብከት ነው። ከሰው ጋር አይደለም። በቃ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው የሚያስተምረው። ሰዎች ይሰበሰባሉ። ደብረ ፀሐይ ሳለው ቅዱስ ጊዮርጊስ ነው የኛ ደብር። ከአዲስ አበባ ሁለተኛ ነው በምስረታ 190 ዓመቱ አሁን እና ከፈቀድክልኝ ስለሱ ብዙ በኋላ እነግርሃለሁና ሲያስተምር ነበርኩ እንዳትሉ ይላል። በልጅነት ጊዜ የአብነት ትምህርት ቤት እየተማር የአብነት ትምህርት ቤት ስንማር ዋጋ ተከፍሎ ነው የሚማረው። ምን ይሆናል መሰለ የቀን ውሏችንን ስነግርህ፣ ለምሳሌ ትምህርት በፈረቃ ነበረ በዛ ጊዜ ጠዋትና ማታ አይደለ? የጠዋት ተማሪ ከሆንክ ጠዋት 1 ሰዓት ወደ ትምህርት ቤት ትሄዳለህ። 6 ሰዓት ተኩል ከትምህርት ቤት ትመጣለህ። እስከ 7 ሰዓት ተኩልና ቤት እንደርሳለን። ምሳ በልተን ከብት ለመጠበቅ እንሄዳለን። 10 ሰዓት 11 ሰዓት ላይ እዛ አካባቢ ለእረኞች አንዳንድ ነገሮች አድርሰን ገበሬዎችም ስለነበሩ እረኛውም ስለነበረን ለእሱ ታደርስና 11 ሰዓት ከብት እየነዳ ትመጣለህ፣ ወደ ቤት ትመለሳለህ። ልክ በዛችሁ ሰዓት ምግብ ተቋጥሮልህ ወደ ቤተክርስቲያን የማታ የአብነት ትምህርት ለመሄድ 12 ሰዓት ስለሆነ የሚጀምረው ትምህርቱ ትሮጣለህ። ከ12 ሰዓት እስከ ምሽት 2 ሰዓት ድረስ የአብነት ትምህርት ትማራለህ። ከ2 ሰዓት እስከ 3 ሰዓት ድረስ ጸሎት ነው። ከ3 እስከ 4 ሰዓት ድረስ ራትህንም ምንም ትበላለህ። ከዛ በኋላ ደግሞ የዓለማዊ ትምህርት አለ፣ ማጥናት ማለት ነው። ትተኛለህ። 10 ተኩል ሲሆን ለኪዳን ትነሳለህ። የኔታ ይቀሰቅሱ። ካልተነሳ ውሃ ትረጫለህ። ካልተነሳ ለቀለህ ቀዝቃዛ ውሃ ነው የምትልሰው። ኪዳኑን ጨርሰህ 12 ሰዓት 12 ተኩል ከቤተክርስቲያን ወጥተህ የጠዋት ተማሪ ከሆንክ ድጋሚ ወደ ትምህርት ቤት ነው የምትሄደው። ይሄ ነው ሩቲን። በዛ ጊዜያቶች ውስጥ እንግዲህ ከትምህርት ቤቱ ከመጀመሩ ሰንበት ቅዳሜና እሑድ ላይ ስብከት ስላለ ነበርኩ እንዳትሉ እያለ ያስተምራል። እኔ ምን ሆኜ ነው ነበርኩ የምለው? እኔማ አልልም። እኔ በቤቱ ጸንተው ካሉት ነው መሆኑ ትላለህ በልጅነት። አሁን ስታይ ሁሉ ታሪካችን በነበርኩ ነው የሚቀረው። ነበርኩ ነው ገባ። ትናንትና የአብነት ተማሪ ነበርኩ፣ ዲያቆን ነበርኩኝ፣ አስቀድስ ነበረ፣ ቤተክርስቲያን ሄድ ነበረ። ዛሬ ቢዚ ያደረገኝ ምናምን ህይወት ምናምን ነው የምትለው። በነበረ የቀረ ታሪክ ብዙ አለን ገባ። ሊቆጭ የሚችለው እሱ ነው። ምክንያቱም ያ የሚቆጭህን ነገር ጥለህ መተህ የሚመስልህ ነገር ላይ ስትጓዝ አግኝተኸዋል። ምንም እንዳልሆነ ገብቶሃል። የዓለም እንትኑን ይሄ ስታገኝ ያጣኸው ነው የሚናፍቅ። ስለዚህ መቆጨት አይቀርም አይደለም። እኔ አንተ ብዙ የምትቆጭባቸው ነገሮች አሉ። የእውነትም ለመናገር ደግሞ አሁን ከቅድስት ቤተክርስቲያን ውጪ ምንም ነገር የለም። ጥበብም እውቀትም እውነትም ቤተክርስቲያን ያለው የሚገርም በዓለም ተሰማርተህ እንኳን ዝነኛ ብትሆን ስምህ ነው አይደል ከፍ የሚለው። በቤተክርስቲያን ውስጥም ሆነ ዝና አለ። ላውም የቤተክርስቲያን ይበልጣል። እውቀቱም ምንም ጥርጥር የለም ከቤተክርስቲያን በሚገባ ልክ ማሰብ ከቻልክም በቤተክርስቲያን ውስጥ ነው በረከቱም ሁሉም ነገር ያለው ሁሉም። እና ሊቆጭህ ይችላል ወይስ? እንዴ በጣም ነው የሚቆጨኝ። በጣም
ማስቀጠል ያልቻልክበት ምክንያት ምንድን ነው? ወይ እሱን ወደ ኋላ አትመለሰው። ምንም ዝም ብሎ እንደው ጉንጭ ለማልፋት ነበረ ምናምን ለማለት ካልሆነ በቀር አልፏል። እኔ ዝም ብሎ ወሬ ለማሞቂያ ያንተን የአየር ሰዓት ገፋ ማድረጊያ ካልሆነ በቀር ምንም አይሰራ አልፏል። በቃ እኔ ጥሩ የሚሆነው ያኛውን ከምናወራ አሁን እንዴት ይሁን ብትለኝ ነው የሚያምረኝ። አሁን እንዴት ይሁን? yes የምሬ ቤተክርስቲያን ሁሌ ባለህበት እድሜ ትፈልግሃለች። እሺ በቃ ባለህበት ቦታ ባለህበት ሙያ ባለህበት እውቀት ቤተክርስቲያን ታስፈልጋለች። የዛን ሰዓት ሆኖ መገኘት ነው። ለምሳሌ እኔ ወደዚህ አገልግሎት ስመጣ በነገራችን ላይ ነግሬያለሁ፣ አንድ ቴሌቪዥን ጣቢያ ላይ ስሙን ከመደጋገም የተነሳ ብዙ ባል ደግሞ የመስቀል በዓል ፕሮግራም እየቀረጽን ነበር። እነ ፌበን የማህበራት ህብረት እነ ደሜ ምናምን እነ ግሩሜ እነ ኢንጂነር ግሩም ምናምን አገር አሜሪካ እንዳለ አውቃለሁ። ቀነኒሳ ሆቴል ላይ ፕሮግራም ያዙልኝ ተከራይተው ምግቡን ምኑን አዘጋጅተው አስበዋል። ማህበራት ህብረት እኮ ምንም አቅም የሌለው በገንዘብ ግን ለቤተክርስቲያን የጀርባ አጥንት ነው ብዬ የማስበው ወጣቶች ናቸው፣ ዋጋ የሚከፍሉ ልጆች ናቸው። ስለዚህ እነሱ ቀነኒሳ ሆቴል ተከራይተው አዳራሹ ምኑ እኔ የቴሌቪዥን ፕሮግራም ላይ መስቀል ልሰራላቸው ቀረጻ ከቀረጽን በኋላ ማስታወቂያው እየሄደ የበዓሉ ዕለት ግን አይሄድም ተባለ። ለምን ሲባል ከጀርባችን ትልቅ የመብርሃን ምስል አለ፣ እሱ ይውጣበታሉ የጣቢያው ኤዲቶሪያል ኃላፊዎች። እንግዲህ እንደ አጋጣሚ የፕሮቴስታንት እምነት ተከታይ ናቸው እነዛ አለቆች። ተከራከረን በጣም በብዙ አይሆንም። ከዛ ማርያምን ለምን ፈሯት ብዬ ያንን ቪዲዮ አሰርቄ ዩቲዩብ ላይ ገባው። ማለቴ መብርሃን የማትከብርበትን ስራ በመስቀሉ ዕለት ሃይማኖቱን ሊሰብክ የሚችል ፕሮግራም ካልተላለፈ ደግሞ እስከ መብላት የዘለለ ነገር ምን መሆን የለበትም። ስለዚህ ባክግራውንዴም ወደዛ ነው፣ ሙያም ይሄ ነው፣ በዚህ ይህንን ማጉላት እችላለሁ የሚል ሀሳብ ከዛ ከቴሌቪዥን ቻናሉ ህርም ብዬ ከሚዲያ ተቀላቅዬ ወጣሁ፣ በአገልግሎት መጣሁ። ስለዚህ ሰብስክራይበር ጀመርኩ ማለት። ስለዚህ አሁንም ቤተክርስቲያን እኔን ትፈልገኛለች ማለት እኔን አገለግላታለሁ። ስለዚህ አገለግላታለሁ እንኳን ማለት እገለገልባታለሁ። የኔን አበርክቶ እሰጣለሁ። አንተንም ትፈልጋለች፣ ክቡራን ተመልካቾቻችንን ትፈልጋለች። በብዙ ቦታ በብዙ የፈረሰ ቦታ አለን የቤተክርስቲያን አገልግሎት። ቤተክርስቲያን አይደለም ያንን ቦታ ላይ ገብተን ማገልገል እንችላለን። ሰባኪው በአውደ ምሕረቱ፣ ካህኑ በመቅደሱ ገባል አይደል? ልክኛ ደግሞ በተለያዩ ሱታፊዎች ቤተክርስቲያንን ማገልገል አለብንና ይሄው ደስ ብሎን ከባለፈው በተሻለ አሁን አለን። እንደ ወንድም ነጋሽ በቤተክርስቲያን አገልግሎት ከሚያስደስት አገልግሎት የትኛው ነው? እኔ ማህሌቱ ላይ መገኘት፣ ማህሌቱ በጣም ደስ ይለኛል። ብዙ ስርዓት ያጡ ነገሮች ስርዓት ተይዞላቸው ታያቸዋለህ። በተለይም ደግሞ ወደ ገጠሪቱ ቤተክርስቲያን ስትሄድ የማህሌት አገልግሎት እጅግ ቅዳሴውን ቢሆን ያስቀናል። በገዳማት አካባቢ የምትመለከታቸው ስርዓቶች ደስ ይላሉ። ግን ማህሌቱ በጣም ማለት ነው። ያንን የምልበት ምንድን ነው? ከወረሃ መስከረም ሲመጣ የፋሽን ይመስሉኛል አንዳንዴ ከዚህ ከማህሌተ ጽጌ ጋራ ሁላችን ወደ ቤተክርስቲያን መሄዳችን ጥሩ ነው። ግን ቤተክርስቲያን ሄደን ደግሞ በቃ አንዳንድ ሾው የሚታዩበት ይመስለኛል። አሁን ማህሌተ ጽጌ ከከበሮ ዓመታት ጋር ካምን እዚሁ መስከረም ወር ላይ ደግሞ በጣም የሾው ከሚያናድዱኝ አንዱ የመስቀል ደመራ ዝግጅት በመስቀል አደባባይ የምናየው የአገልጋዩ አንዳንድ እዩኝ ባዮች ያናድዱኛል። እንደው ደፍሬ መናገር ስላልቻልኩ ነው። እኔ ከክህነቱ ውስጥ አሉ ይላሉ አንዳንድ በቃ ጠምጥመው ካባ ደርበው የካህናቱን ቦታ የአባቶችን ቦታ የሚጋፋሉ። የሚያምረው እኮ በካህናቱ ነው በአባቶች ነው። እና እነሱን ትንሽ እቃወማለሁ። ደስ የሚለኝ ግን ማህሌቱ ላይ በቃ በቻልኩት መሰረት ማህሌት ላይ ያለው ነኝ። በደብሬም ከቤተ መንግስቱ ይልቅ ቤተ ክህነቱ ያስፈራኛል ያልክበት አንድ ንግግር ሰምቻለሁ። ቤተ ክህነት የምትፈራው? አንዳንድ ጥያቄና መልሶች ወቅት ይመልሳቸዋል፣ ወቅት ያልፋቸዋል በብዙ መልኩ። ቤተ መንግስቱ ጋር ግልጽ የሆነ ህግ አለ። ይህንን ካደረግ ትታሰራለህ፣ ይህንን ካልክ ትቀጣለህ የሚላል። ቤተ ክህነቱ ጋር እኚህ ህጎች የሉም። ስውር እጆች አሉ በጣም ብዙ። እግዚአብሔር ሁሉ የሚያያቸው የማይመስሉ አንዳንድ ጥፋቶች አሉ፣ ክፋቶችም አሉ የእውነት ለመናገር። ስለዚህ ብዙ ነገሮች ያስፈራሉ። በጣም ብዙ ነገሮች መስተካከል ያለባቸው ነገሮች አሉ በብዛት
እንዲህ ብለን የምናወራቸው ልክ እንዳልኩ ነው። አሁን ልብ መግዛት ይሁን አይሁን አላውቅም። ብዙ ነገሮችን አውጥተን የምናያለው ቤተ መንግስቱ ይቀጣሃል፣ ቤተ ክህነቱ አካባቢ ደግሞ ያለ ሌላ ነገር አድርጎ ህይወትን ያበላሸዋል። ብዙ ነገሮች አሉ። በደንብ ያስፈሩኛል። መስተካከል መቻል አለበት። እግዚአብሔር አምላክ ያስተካክለዋል። አንተም ታውቀዋለህ ለምን ከምን አንጻር እንደሆነና ጭካኔውም አለ እዛ አካባቢ በጣም ኃይለኛ ጭካኔ አለ። ስለዚህ በዚህ ምክንያት ነው አንዳንዶች አቡነ ዘበሰማያት እንደግምብሃለን ብለው እስከ ማስፈራራት ድረስ ያን የሚሉ ሰዎች አቡነ ዘበሰማያት የሚጠቅመው ለጸሎት እንጂ ደግምብሃለሁ ብሎ ለማስፈራራት ነው። አዎ ምን መሰለህ እንደዛ ያልከበት ነገር ብዙ አይተዋል። ማብራሪያ ነው የመንክር ሚዲያን ኢንተርቪው ማብራሪያ ነው እየጠየቅ ያለውና በቤተክርስቲያናችን ሁለት ጊዜ የሚያስጨንቅ ጊዜ አለ። ጥቅምትና የግንቦት ሲኖዶስ ትልቅ በቃ በሀገሪቱ የ5 ዓመት ምርጫ ሲደረግ እንዳለው አይነት ሙቭ ነው ያለው። በቃ የዚህ የጥቅምቱንና የግንቦቱን ሲኖዶስ ጉባኤ እንዳያመልጠን ብሎ ለቤተ ክርስቲያን ለምእመናን በማሰብ የሚጣጣር አለ፣ ለግል ለቡድንም ደግሞ ይሮጣል። በዛ ጊዜ በዚህ ሂደት ውስጥ ባሳለፍነው ዓመት በጣም በሚያሳዝን መልኩ ከአንድ ሀገረ ስብከት የመጡ ምእመናን ታግተው ጫካ 3 ቀን ቆይተው ነበር። ያሳዝናል፣ በጣም ያሳዝናል። ይሄ በሊቀ ጳጳሱ እውቅና ነው። ሊቀ ጳጳሱ አካባቢ ያለውን የጸጥታ አካል አሰማርተው ከዚህ እንዳትሄዱ ተብሎ ጸጥታ አካል ከፊት ለፊት ቆሞ እነሱም ወደ መጣንበት አንሄድም ብለው ከነባሳቸው 3 ቀን ጫካ ውስጥ ቆይተዋል። በጣም ያሳዝናል። ልብ በል፣ በጣም ነውር ነገር ነው። ገባ። ስለዚህ የነዛን ምእመናን ድምፅ ሆነን ቦታውን ድረስ ሄደን ሰርተናል። እነዚህ ምእመናን አባትን የፈለጉት ሌላ ነገር ዘርም አይደለም የሚጠይቁት፣ አባት ስጡን ነው አባትነት። በአካባቢው ላይ ለ25 ዓመታት አንድ ሊቀ ጳጳስ እዛ አካባቢ ያለው ጳጳስ ሄዶ አይቶን አያውቅም። 25 ዓመት የሞላው ልጃችን ጳጳስ አያውቅም ነው ያሉት። ጥያቄ ያ ለምን ይሆናል ብለን ጠየቅን። እንግዲህ በሲኖዶሱ ጉባኤ ላይ በሚሄድበት ሰዓት እኔን አዩ እነዛ ሊቀ ጳጳስ ቀወጡት። በቃ ዞር በል ካጠገቤ አቡነ ዘበሰማያት ደግመብሃለሁ ምናምን አሉ። አባታችን እንዲህ ከሆነ አቡነ ዘበሰማያት ይደገምልኛል እንጂ አቡነ ዘበሰማያት አይደገምብኝም፣ ከሆነም መልካ ሳጥናኤል ነው፣ እሱን ደግሞ አላምንበትም። ገባ ብዬ መልሻለሁ። ያንን ነው ይዘህ የጠየቀኝና የሚያሳዝኑ ብዙ ነገሮች አሉ። ልክ እንዳልኩ አንዳንድ ጉዳዮች ደው ዝም ቢሉ ባላቃቸው ባልገባባቸው የምንላቸው ጉዳዮች አሉና አስበዋል። አንድ ሊቀ ጳጳስ ልጆቹን አሳግቶ 3 ቀን ጫካ ውስጥ ያሳድር እና ከዚህ በላይ ከቤተ መንግስቱ ይልቅ ቤተ ክህነቱ ያስፈራኛል ብለህ ትክክል ነው። ለዛ ነው እንደው በህይወት አይተህ ማለፍ የማትችለው ነገር ምንድን ነው? ተው እባክህ ግብዝ ልታስብለኝ ነው በራሴና አዎ እንደ ሁኔታው ነው። ሁላችንም ወቅትና ጊዜ ያይቶ እንትን ማያልፍ የለምና እንደው ለከንቱ ውዳሴ ካልሆነ በቀር እኔ መከራ አልችልም። የሰው ልጅ ግፍ ማንም ይሁን በምን በሃይማኖቱም በብሔሩም በምኑም ሰው ሲሞት ሲሰደድ ምናምን በጣም ያንገበግበኛል። ምንም እኔ ኦርቶዶክስ ስለሆንኩ ብቻ አይደለም። ለምን ሙስሊሙ ወይ ፕሮቴስታንት ሆነ በቃ መሞት የለበትም። እግዚአብሔር ነው መግደል ማንሳት ማዳንም የሚችለው። ያንን የሰው ልጅ ሲገለው እርስ በርሱ ሲገዳደል ያናድደኛል። ያ ደግሞ መገዳደል በሰው ልጆች አለመግባባት በተለይም ደግሞ አለፈ ሲል በጥቂት ሰዎች መሆኑን ሳይ ያናድደኛል። ግፍ በጣም መጥፎ ነው። ግፍ ማንም ማለፍ መቻል የለበትም። ይሄ በመነጋገር የምትችለው የጥቅም ጉዳይ እሱ አይመለከተንም። የሆኑ ሰዎች ተግባቢ ሊሆን ይችላል። ሰው ግን ምንም በማያውቅበት መገደል፣ መሰደድ፣ መታሰር የለበትም። ከምንም በላይ ደግሞ ወደኛ ጉዳይ ስንመጣ በቤተ ክህነቱም በቤተ መንግስቱም የሚያስኮርፉን ጉዳዮችን ይዘን ቅድስት ቤተ ክርስቲያን ስር የምናለቅስ ምእመናን ያቺኑ ቤተ ክርስቲያን ተስፋችንን ሲያቃጥሉብን፣ ሲያፈርሱብን እሱ ከባድ ነው። እሱ በጣም ከባድ ነው። በጣም ከባድ ነው። ካህናት አባቶቻችንን ሲገሉብን አትግደሉን ወይም ደግሞ ቤተክርስቲያንን አታፍርሱብን የሚሉ ምእመናንን ደግሞ ሲገሉብን ልታልፎ የምትችለው ጉዳይ የለም። ይሄንን እያየ ዝም ካልክ አንተ ክርስቲያን አይደለም፣ አንተም ሰው አይደለም። ይሄ ዝም ልትልበት የማትችልበት ጉዳይ ነው። ሁሉም መሆን መቻል አለበት። ሁሉም ይሄ ይመስለኛል። ካጎደልኩ እንግዲህ አንተ ሙላበት። አይሁን። መልካም ነው። ወንድም ነጋሽ፣ አሁን ነጋሽ ማን ነው? የተወለድክ፣ የታደግክ፣ የተማርክ እንዴት
በህይወት ምን አሳለፍክ የሚለውን ነገር ያልጠየቁ ከዚህ በፊት ብዙ ቦታ ላይ የአዲስ አበባ ልጅ ነኝ እነዚህ ነገሮች ስለገለጽካቸው ለተመልካቾችም አያስፈልግም ብዬ ነው። ሙሉ ሂስትሪን ሌላ ሚዲያ ላይ እኔም ስላየሁት ማለት ነው። እና ያልተነሱ ሀሳቦችን ነጋሽ በህይወቱ አሁን እየሰራቸው ካሉ ስራዎች ጋር ለህዝቡ የሚጠቅመውን ነገር ለማንሳት ያክል ነው። እና እንደው በመንፈሳዊ አገልግሎትህ እንዳንድ ክርስቲያን እንዳንድ የቤተ ክርስቲያን ልጅ በኢትዮጵያዊነትህ ደግሞ እንዳንድ ዜጋ እንደው ኢትዮጵያ ላይ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ እንደ አጠቃላይ ወደፊት ሆኖ ማየት የምትፈልገው ነገር ምንድን ነው? ቤተ ክርስቲያን ብቻዋን ይሄን ትሁን እና እዚህ ጋር ትድረስ የሚል ሀሳብ የለኝም። ሲጀመር ቤተ ክርስቲያን የዛ ሀሳብ የላትም። ለእሷ የምትፈልገውን ለሌላው እንዲሆን የምትመኝ ቤተ ክርስቲያን ናት ያለችኝ። ለዛ ነው ኦርቶዶክስ የሆንኩት። ተረዳ? እግዚአብሔር ያስቀመጣቸውን ሕጎች በሙሉ የሚፈጽሙ ናቸው አማኞቿ። ለአንተ የምትፈልገውን ለወንድምህ አድርግ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትደርስበትን ቦታ ሌላም እንዲደርስ በር አትዘጋም። ለኔ ብቻ የሚል ስግብግብነት ሐሳብም እኔም አንተም የለንም። የምንፈልገው ሀገር ሰላም እንድትሆን ነው። መሪዎቿ በወንበሮቿ እንዲቀመጡ ማን ነው አናቅም። መሪ የተባለው አካል ግን በወንበሮቿ እንዲቀመጡ፣ ካህናቱ በቤተ መቅደሱ፣ ህዝቡ በሰላም ወጥቶ እንዲገባ፣ በተሰጠው መልካም አየር አርሶም ነግዶም እንዲኖር፣ እግዚአብሔር የፈጠራትን ነፍስ ራሱ እግዚአብሔር እንዲወስዳት የኔ ምኞት እንጂ ለምሳሌ አሁን ካለው ስርዓት ጋር ወቅቱን ስንመለከት ይውረድ ብለው ጫካ ከገቡት ጋራም አይደለው። አሁን ያለው ስርዓትም ይቆይ ብለው መስቀል አደባባይ ሰልፍ ከሚወጡትም አይደለው። እኔ ጥሩ ዜጋ ነው መሆን ፈልገው። የሚደግፉትም የራሳቸው ሐሳብ አላቸው፣ የሚነፉትም የራሳቸው ሐሳቦች አላቸው። በዚህ ሂደት ውስጥ ግን አትግደሉን እንላለን። የሚመጣውን የምንናፍቅም አይደለንም፣ ያለውንም የምንጠላም አይደለንም። እኔ እዛ ውስጥ የለውም እኔ በባሬ ገባ። እኔ የሚመጣውም ያለውም የሄደውም ዋቴቨር ብቻ ይሁን፣ የሚመጣው ለነገንቶ የሄደውን ለታሪክንቶ ካለው ጋራ ስንነጋገር አትግደለን፣ ሰው ሰላም ይኑር የኔ ጥያቄ እንጂ እሱ ባለበት ቦታ ላይ ወይም ስልጣን ባለበት ቦታ ላይ ገብቶ የመምራት ልምራ ያንን ለማውረድ አሻጥር ውስጥ ፍላጎቱም ብቃቱም የለኝም። እዛ የኔ ቦታ አይደለም። እኔ ቤተክርስቲያን ሲሄድ መንገዴ ላይ አትቆሙ፣ የሀገሬን ባንዲራ ሳውለበልብ እሱን ተዋትበሉኝ፣ ገባል አይደለ? ሳስቀድስ በቋንቋ አትከፋፍሉኝ፣ ገባ? ይሄ ነው የኔ ፍላጎት። ግንስ በኦሮምኛ ተቀድሶ ስጋው ደግሞ የሚፈተት ከሆነ እሰየው፣ በሶማሌኛ ተቀድሶ እሰየው፣ በጉራቢኛ ተቀድሶ እሰየው፣ እሱ ችግር የለብኝ። ምክንያቱም እንደ አጋጣሚ እኛ አሁን የምንናገረውን ቋንቋ ተናገርን እንጂ ሌላ ሀገር ብንሆን በሌላ ነው እግዚአብሔርን የምናመልከው። ቤተክርስቲያንም የእሱ ችግር የለባትም። ማንም በዚህ ጉዳይ ጎንደርም ባህር ዳርም ወይም ወለጋም ሲዳማ ምንም ችግር ያለበት አይመስለኝ። እዚህ ውስጥ ገብተው ግን ነገር የሚጠመዝዙብናሉ። እኔ እንደውም ፖለቲካ ውስጥ ካሉት ባለፈ ከቤተ ክህነት እዛ ቁጭ ብለው እነዚህን ነገሮች አጀንዳ አድርገው ቤተክርስቲያንን የሚያጫርሱብን ብዙዎች ናቸው። ስለዚህ እኔ የምመኘው ማንም ኢትዮጵያዊ የማይሰደድባትን ኢትዮጵያ፣ ማንም ኢትዮጵያዊ የማይሞትባትን፣ ማንም አማኝ ጣልቃ የማይገባበትን ወቅትና ጊዜ ሰጥቷቸው ቤተክርስቲያንን ለማራከስ የሚሄዱ ጊዜ የደገፋቸው እውነት የሌላቸው አሁን ዘመን ያፈራቸው ሐሰተኛ ነቢያትን የሚሉ ጩኸት የማይሰማበትን ጊዜ ነው የምፈልገው። እኔ በጣም ይገርመኛል አንዳንድ ጊዜ ሲሄድ አንካሳ ነው እንትን ፈውሳለሁ የሚለው፣ ከዛ ተፈዋሹ ምን ቢሆን ጥሩ ነው አይነ ስውር ነው አይነ በራለ ይለዋል። በመጀመሪያ ለእግሩ ቢጸልይ እኮ ነው አንድ ሰው በመጀመሪያ ገባ ጸሎተኛ ከሆነ ይሄ ፌክ ድራማዎች የሌሉበት አስተምሩ። ከምንም በላይ ደግሞ እንደ እምነት ቤተክርስቲያኗን እንኳን ባይከተሏት እንደ ታሪክ ቤተክርስቲያኗን ቢያከብሯት፣ ገባ? ዛሬ የሚወነጅሉባትን ቋንቋ እንኳን ፊደል እንኳን ቀርጻ የሰጠች ቤተክርስቲያን ናት። ስለዚህ እነዚህን ሰዎች ሀይ የሚል ስርዓት እኔ የምፈልገው ህገወጦች እንደፈለጉ የሚፈነጩባት እንዲሆን አልፈልግምና ይሄ ነው የኔ ፍላጎት። ሌላ ምንም በዚህም ንግግር በዚህም ማስተሳሰብ ስህተት ከሆነ ደግሞ እውነት ነው የሚለኝን ሲመክረኝ እሺ እያልኩ የምቀበል
ሰው ነው መሆን የምፈልገው። ሁልጊዜ ስልክ ሲደወልልህም ስትንቀሳቀስም በነፃነት ነው የምትንቀሳቀሰው እና የምትይዘው ስልክ ደግሞ በራሱ ሚዲያ ላይ የምታስቀምጠውን ስልክ ሁላ በብዛት የምታነሳው አንተ ነህ። ያስ እንደው ለአንተ ተጽዕኖ የለውም? እንደዚህ በብዛት ሳይሆን ሁሌ በቀን ቢያንስ ሚኒመም ከ100 እስከ 150 ስልክ መልሳለሁ። እሺ፣ በቻልኩት መጠን የማንም ስልክ እንዲያመልጠኝ አልፈልግም። ማንም ሰው እኔ ጋር የሚደውለው ጊዜ ተርፎት አይደለም፣ የቤተ ክርስቲያን ጉዳይ ወይ ምናምን። ስለዚህ ያንን ሰው በአግባቡ ማስተናገድ መቻል አለብኝ። በነፃነት ነው የምትንቀሳቀሰው ስትለኝ ምንም ያስፈራ ነገር አለ? ምንም። እንደነገርኩ እኮ ነው። እንደዚህ የምትነካካቸው ሰዎች ደውለው የማስፈራራት ወይ ደግሞ የምነካካቸው ሰዎች ከጀርባዬ ምንም የለም። ልክ አንተን እንደማረኩ ይማረካሉ፣ ይመጣሉ እኮ ሁሉም ይመጣል፣ ከተሰራ ስለሚያውቀው ማለት ነው። ተረዳኝ። ምንም ጀርባ ውስጥ የለም። አንዱ በጣም ከምትወዳቸው ሰዎች አንዱ እኔ ነኝ ብዬ አስባለሁ አሁን፣ ምክንያቱም ስለምናወራ እንደምትነግረኝ የምሬን ነው የምነግርህ። እና ልክ እንዳንተ ነው፣ ሌላ ምንም ችግር የለብኝም። ሁለተኛ ገዳዮቼ ምናልባት እኔም በመግደል የሚኖርባቸው ኃጢአት ያስፈራቸው ይሆናል እንጂ እኔ በመሞት ምንም አያስፈራኝም። ምንም ከጀርባ የለማ። ምንም የሌለው ምንም አይፈራም እኮ ገባ። የሆነ ነገር ሲኖር ነው የምትፈራው። ማንም ላይ በክፋት ለመነሳት ፈልጌ አላውቅም። እግዚአብሔር በሚያውቀው ማንም ላይ በክፋት የመነሳት ፍላጎት የለኝም፣ አድርጌውም አላውቅም። የለም ውስጥ በህይወት የአንድ ነገር ልንገርህ፣ ባላናግረው ብዬ የምለው አንድ ሰው የለኝም። እማምላክም ያልተጣላሁት የለም እያልኩ አይደለም፣ ግን ማንም ይሁን መንገድ ላይ ባገኘው ሳላናግረው አላልፈው የለኝም። እና ይሄ እኔን በጣም ነፃ ያደረገኝ ነው። ተከሶ የሚምጣ ለመክሰስ የሚምጣ ለአንተ ሁለቱም ያው ተከስሼ እኮ ፍርድ ቤት በተመላለስኩበት ጉዳይ ለእኔ ጠላት አይደለም ከሳሼ። በቃ የሱ ማይንድ የመጨረሻ ጣራው መክሰስ ነው። ከሷል፣ የመጨረሻውን አቅም ተጠቅሟል። ገባላለ? ያ የሱ መብት ነው። እኔ ለተከሰስኩበት ጉዳይ ማብራራት ብቻ ነው የኔ ኃላፊነት። እኔ በቃ ፍርድ ቤትም ነገርኩ፣ ታሰሬ ስወጣ ያሳሰረኝን አካል እንደው ልበለው የምል ሰው አይደለሁ። እኔ ማድረግ ያለብኝን አድርጌያለሁ። እኔ በማድረጌ ደግሞ ማይንዱ ያ ሰው መክሰስ ነው ሐሳቡ። ከሷል፣ በቃ አለቀ። ይሄ ምድር ሕግ ነው። እኔ ይሄንን ነው የምሄደው እንጂ ይሄ ስለሰራ ጠላቴን ለይቼ ይሄ እኔ እንደዛ አይነት ነገር የለብኝም። ብዙ ነገሮችን እግዚአብሔር ያቀለለልኝ ያተረፈኝም ለዛ ነው። ሌላ ምንም ነገር የለብኝም። በህይወት የምትጸየፈው ነገር ምንድን ነው? ያው ማናደርገውን ነው የምናወራው። እንዲህ አይነት ነገር ብዙዎቹን እኔ የሚዲያ ላይ ሲወጣና እውነት አንድ አይሆን እናድለኛል። ለምን ተው እባክህ። ኧረ ንገረኝ በእናትህ። ያው ዞሮ ተው በእናትህ። አድርገው ብዙ መጸየፍ ያለብን እልፍ ነገሮች አሉ። ሁሉም ያለ ነው። እንደው ልብስ ለብሰን ስንቆር ሰው እንመስላለን እንጂ ይሄን ጸየፋለሁ እንላለን። የእሱ አለቃ ነን ሁላችንም። እንደው ማራን ብንል ይሻላል። ስለዚህ እየኖርኩበት ስለሆነ ይሄ ነው ማለት ነው። በስመ አብ ስንት አጸያፊ ነገር እየኖርንበት ማረን ነው። ሚዲያ ላይ ስትሰራ መቼም ጊዜ ብዙ ቪዲዮዎችን አያለሁ። በነገራችን ላይ እየጠላው ነው የወደድኩ። ያ ማለት ስለዚህ በዛ አሁን በበርሜል ጊዮርጊስ ጉዳይ ወደኛ ይሄኛ ባንተ በወጣንበት ጉዳይ አይደለም። በፊት አነጋገር አይመቸኝም። በቃ ትልቁን ሰው አምጥተህ ታስቀምጥና ሙልጭ ታደርገዋል። ሙልጭ አላደርግም። ሰው ስርዓት ያዝ። ሙልጭ አላደርግም። እሺ እንግዲህ ታረዳለህ። አሁን ለኔ እንደዛ ነው። አሁን አንድ ሰው የኔ አረዳድ እኮ ነው። አንተ እኮ ትክክለኛውን ነገር ለማጥራት ነው እየሰራ ያለው። ግን ያንን ሰው እኔ በቃ አቅርበህ ስትናገር ሳይ ማለት ሰውዬው ባለበትም በሌለበትም ስትናገር ሳይ ይሄ ሰውዬ ለምንድን ነው ትልልቅ ሰዎችን የሚናገረው? ምንድነው ጤነኛ አይደለም እል ነበር። ከዛ ሐሳብ ሲገባኝ ወይም ደግሞ እኔ ስረዳ ካንተ ስራዎች ላይም እኔ እየለመርኩ መሄድ ጀመርኩ። ለካ አንዳንድ ቦታዎች ላይ ደግሞ አንተ የምትላቸው ነገሮች እኔ ሄጄ አያቸዋለሁ። ለምሳሌ ልክ በንግስ ክብረ በዓላት ላይ የሚደረጉ ልመናዎች፣ የሚደረጉ ሙገሳዎች እነዚህን አንዳንድ ጊዜ በብዛት አንተ ታነሳቸዋለህ። ከዛ መድረክ ላይ ሲሄድ ደግሞ እኔ ያገኛቸዋለሁ። ልክ ያ ሰውዬ እንደዚህ ነው። አሁን በሌላ ሚዲያ አንተ የተናገርከውን የስራ ልምድህን የቆየህባቸው በሬዲዮ ጣቢያ ላይ የቆየህበትን በቴሌቪዥን ፕሮግራም ላይ የቆየህበትን እሱ በሚዲያ ላይ ነው ያየሁት። አንተ እንግዳ ሆነ በቀረብክበት ሚዲያ ላይ ግን አንተ በእንደዚህ በንግግርህ ነው ያወቅኩህ።
በቃ ሚዲያ ላይ ቀጥታ በምትናገረው ንግግር ነው ብቻ ምን አለ ይሄ ሰውዬ በማለት ልክ እየጠላው ነው ማየት ጀምር ያየሁት ማለት ነው። እንግዲህ መቼም አይከፋም። ምን መሰለ፣ ስለዚህ ሚዲያ ላይ ስትናገር በምታደርጋቸው ንግግሮች ከማይወዱ ሰዎች አንዱ እንደነበርኩ ቁጠረው። ግን በቃ ሐሳብህን ስረዳ የምትታገልለትን ዓላማ ሲገባኝ ራሴ ማየት ጀመርኩ እና ከዚህ ፕሮግራም በእንደዚህ አይነት ሁኔታ ከመምጣታችንና ከመገናኘታችን በፊት ደውዬልህ እኔ አንድ ጊዜ አንተ ጋር እንግዳ መሆን እፈልጋለሁ ብዬም አውቃለሁ በፊት ማለት ነው። እና እነዚህን ነገሮች ሳይ በራሴ በቃ እየወደድኩ እየቀረብኩ መጣሁ። ከዛ ያ ነገርም ሲፈጠር ልክ ይሄ የበርሜል ጊዮርጊስ ጭቅጭቅ ሲፈጠር ምንም አይነት ጥላቻ አልነበረኝም። እየደወልኩልህ አወራሃለሁ፣ ስትደውልልኝ አነሳልሃለሁ። ከዛ በኋላ ያም ነገር ካለፈ በኋላ አንተን ወንድም ማድረግ ነው የፈለግኩት። ማለት አንተ የቆምከው ለቤተ ክርስቲያን እንደሆነ ገባኝ። የቆምክለት ዓላማ ደግሞ ቤተ ክርስቲያን ተጎዳች ስትባል ነው። ያን መሆን የለበትም። እነዚህ ልጆች ከስተታቸው መማር አለባቸው። ኖ ልንላቸው ይገባል። አንተ ባለው መረጃ ልክ ነው የሄድከው። ሌላውን ነገር እኮ አንተ ልብና ኩላሊትን አትመረምርም። በተነገረ ልክ ወይ ባወቅከው ልክ ወይ ደግሞ በተገለጸልህ ልክ ነው የሄድከው። ስለዚህ እኔ እዛ ላይ ልቃወም አይገባም። የግል ጥላቻ አይደለማ። አንተም የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነህ፣ እኔም የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ሁለታችንም እናገለግላለን የምንል ሰዎች ነን። በእኛ አገልግሎት ደግሞ ሌሎች ሰዎች መማር አለባቸው እንጂ ተሰናክለው መውደቅ የለባቸውም። ስለዚህ ዛሬ ደግሞ እንግዳ የሆነ ስትመጣ እንዴ ደስ ብሎኝ ነው መጠየቅ ያለብኝን ነገር መጠየቅ። ምን ይላል መሰለህ፣ እንደውም ትዝ ይልሃል አይደል አንድ ነገር የተናገርኩ በዚህ በበርሜል ጊዮርጊሱ ጉዳይ። እኔ ሁሌ እማራለሁ። ልክ ያልከው ነገር እኮ ስህተት አይደለም። በኃይለ ቃል ነው የምናገረው ሁሉን ነገሮች እና አሁን እነዛን ነገሮች ቢያንስ እየቀነስኩ ነው። በብዙ ነገሮች በሌላ አፕሮች መምጣት አለበት። ለምሳሌ ከናንተ ፕሮግራም ምን ብያለሁ? በስማ እቺ ስለላንማ ከናንተ ተምሬያለሁ ብያለሁ። እርስ በርስ በጊዮርጊስ ፕሮግራም የምታደርጉት ማለት ጭንቅል በጣም የረቀቃችሁ ስለነበራችሁ አንዱ መረጃ እንዴት እንደማገኝ የምታገኙበት መንገድ ስለላን ከናንተ ተምሬያለሁ ብያችኋለሁ። እንዴት አሁን ለምሳሌ እሱ ዝም ብዬ ተምሬያለሁ ነው። አንዳችሁን የምትጠባበቁበት ቤተክርስቲያኑ እናንተን የሚያይበት እናንተ ሀገረ ስብከቱን የምታዩበት መንገድ ጭራሽ ከኔ ማይንድ ውጪ ነበረ። ተረዳለህ አይደል? እኔ ከማይንዴ ከማውቀው ውጪ ለካ እንደዚህ ይቻላል ወይ የሚለውን ነገር ሶኬ እኔ ተምሬያለሁ። ከጠቀመህ ብለህ ብቻ ውስጠኝ እና በዚህ በንግግር ባልከኝ አንድ ከሚያናድደኝ ቤተክርስቲያን ልመና። እሺ ምን መሰለህ አሊ፣ እኛም አንድ ነገር ተበላሽተናል። ሁሉ አባቶችን መውቀስ አይደለም። ታቦቱ እኮ እሳት ነው። ያንን የተሸከሙ አባቶች የወንጌሉን ሰዓት ቀንሰ ልመና ሲበዛ ያናድዳል። በለማኙ ቦታ ሆነ ደግሞ ተመልከተው። ለቤተ ክርስቲያን አገልግሎት ነው፣ ለግል ጉዳይ አይደለም። ለካህናት ደሞዝ እንዲከፈል ነው። የደብር ልማቶች እንዲለሙ ነው። ብዙ አገልግሎቶች እንዳይቋረጥ ነው ልመና የሚደረገው። በጣም እኔ ምንም ጥርጥር የለውም። ካልተለመንን የማንሰጥ ሰዎች ሆን። ካልተለመንን ብቻ አይደለም 100 ብርም 10 ብርም ስማችን እየተጠራ ካልሆነ አንሰጥም ማለት ጀመርን እኮ። አሁን እግዚአብሔር በሚያውቀው አለ ወደ 14 ቤተክርስቲያን ደርሰናል። አሁን የገጠር አብያተ ክርስቲያናት ደሞዝ እንከፍላለን። ነጋሽ ሚዲያ 12 ነበረ። በዚህ ሳምንት ውስጥ 2 ጨመርን። በአንድ ደብር ውስጥ 10 አገልጋዮች አሉ። ለ14 አብያተ ክርስቲያናት ደሞዝ እንከፍላለን። 140 ካህን በገጠር ላለ ማለት ነው። የትም ተናግረው አንፈልግም ነበረ። አሁን ግን ጉዳዩ መናገር የሚያስፈልግ ጊዜ ሆነ። አያል ደስ የሚለን ሳንናገር ብንሰራ ነበር። ለምሳሌ የኳሲ ቅዱስ ሚካኤል ነው መጀመሪያ የጀመርነው እዚህ ጎጃም ላይ ማለት ነው የጀመርነው። አቶ ክበር ተመስገን ይባላሉ። በየትኛውም ሰዓት መመስከር የሚችሉ አሉ። ከዛ እንዲህ እያልን በጣም ብዙ ገባ። ዲምቱ ገብርኤል ላይም አለ። አሁን ደግሞ ኡራኤል ጅማ ሀገረ ስብከትም አለን። እንዲህ እያልን እናመጣ መናገር አንፈልግም። አንዳንድ ጊዜ ደግሞ ካልተናገር የዳን መብራት ትሆናለህ። አሁን ልብሰ ተክህኖ ሰጠን ብለን ያሳፍራል። ለአንድ ቤተክርስቲያን ሰጠን ብለን ሚዲያ ማውጣት እግዚአብሔር በሚያውቀው ቢያንስ እስካሁን ከ100 ያላነሰ ልብሰ ተክህኖ ለደብር ሰጥተናል።
ከመቶ አብያተ ክርስቲያናት 100 ቪዲዮ መስራት ነበረብን። ገባህ አይደል? አንደኛ መስራታችን እንዳለ መስራት በሌላ መምጣት ተጀመረ። ስለዚህ እኛም ሰርተናል ተብሎ ሪፖርት ካስፈለገ የሆነ ጊዜ ብቅ ማለት ጀመረን። ሁለተኛ እስካሁን የነበሩን ሰጪዎቻችን አንዱን በሚባል ደረጃ መስጠታቸው እንዲታወቅ አይፈልጉም ነበር። እግዚአብሔር ይባርክልን ይስጥልን። በሁሉ በምንፈልገው እኛ በጣም ደስ ለእምነት ከተፈለገ እኛው ቀርጸን እዛው እንሰጣቸዋለን ለራሳቸው የሚያስፈልገው። አሁን የምናየው ከሌላ ቦታ ትሬንድ ነው መታየት እንትን ይሆን ያንን እኔ ድሮፕ ነው የማደርገው። ይቅር ማለቴ ከንቱ ውዳሴ እንዳይሆን ምን ልል ነው ስመጣ ልመና ካልተለመንን መስጠት አልቻልንም። ቤተክርስቲያን ተቆሞ ዜና ገብርኤል እንደዚህ እከሌ እንደዚህ ያለ መድረክ መሪው ካልሆነ አይሰጥም። ለልመና ደግሞ ክህሎት ያላቸው ሰዎች ናቸው እንጂ እየተጋበዙ ያሉት ስብከት የሚሰብኩ ዘማሪያን እንትን ሰባኪያን እየተጠሩ አይደለም። አየዋር ላይ የአገልግሎቱ መፋለስ ሰባኪያን እየተጠሩ አይደለም። በአውደ ምሕረት መለመን የሚችሉ ልመና ስፔሻላይዝድ ያደረጉ ሚክስ ችግር የለውም። መግቢያውና አንዱ መጽሐፍ ቅዱስ ጥቅስ በለውና ከሰው ጋር አገናኘውና አይነት ነገር ሆነ። እሱ ያናደደኛል። ግን ይሄ መቅረት ይችላል። እንዴት በለኝ። እኔ የተወለድኩበት በአጥቢያዬ ደብረ ፀሐይ ሳለው ቅዱስ ጊዮርጊስ ይባላል። አሁን 2 ዓመታቸው ነው ከመጡ። እነዚህ አስተዳዳሪ ቆሞስ አባ ገብረ ማርያም ይባላሉ። ክፉ ዓይን ይያዝልን። የተሻለ የቤተክርስቲያን አገልግሎት ደግሞ ብፁዓን አባቶች ይመልከቱልን። የእውነት ለመናገር ይሄ ቤተክርስቲያን 190 ዓመቱ ነው ብያለሁ። ልማት የለውም። የመቃብር ስፍሪያ ነው። አስክሬን ብቻ የሚጣልበት ካህናት እንኳን ደጅ ሰላም የሌላቸው መጠለያ ተብሎ የማይታወቅ 190 ዓመቱ ነው። ጭቃ ነው ግቢው። የምሬን ነው የምነግር። በዚህ በ2 ዓመት ውስጥ በመጡ በመጀመሪያ የሰሩ ስራ ልመና ማስቆም። አይለመንም። ምንም የሌለው ቤተክርስቲያን መቃብር ቦታ ስፍራ ቦታ የነበረ ምንም የሌለው ሳይለመን ምንድን ነው የሚሆን አስባል? አየህ ህዝቡ እግዚአብሔር በልቡ እንዲኖረው ወንጌል ማስተማር ጀመሩ። ቅዳሴ 2 ሰዓት ሲሆን እርገት ይወረዳል። እርገት ከዛ በኋላ ዝማሬ አለ። አንድ ወይ 2 ዝማሬ። ከዛ በኋላ ቀጥታ ወንጌል ነው። ቃለ ምዕዳኑን ለመስጠት ሲወጡ ተግሳጽ ነው። ክቡር የሚባል ስም የመጠራራት ምናምን ነገር የለም። አሁን ሰው ምን ሆነ? ከመጽሐፍ ቅዱስ ጋር መዋሃድ ጀመረ። ስለዚህ አስራቱን ማውጣት አለበት። ይሄ ህዝብ 5 ብር ለምን አትሆንም? የአካባቢው ህዝብ አስራት ማውጣት ጀመረ። በዛ በአስራት ልማቶች ተሰርተው አሸብረቀዋል ግቢው። የሆነ ነገር ከተጀመረ በሚቀጥለው አልቆ ታየዋለህ። ያ የተንጋደደው ነገር ፈርሶ ታየዋለህ። በመጀመሪያ ምን አደረጉ? ቃለ እግዚአብሔርን ወደ ልብ አስገቡ። ገባላል። የገባው ሰው ደግሞ ይሰራል። ይሄንን ያደረጉት እኚህ አባት ደብረ ፀሐይ ሳለው ቅዱስ ጊዮርጊስ ላይ ሰበካ ጉባኤው ይሄን ነው ተስተባብሮ እየሰራ ያለው። የአካባቢ ወጣቶች ማህበረ በኩር የሚባል አለ። የሚገርሙ ምናልባት እኮ ቤታቸው ውስጥ የጎደለ ነገር ብዙ አለ። እነዚህ ማህበረ በኩር የምትላቸው ወጣቶች ተሰባስበው ለቤተ ክርስቲያን ልማት መምህራን ጭምር ትልልቅ አባቶች የቀደሙ ሁሉ መጥተው ቤተክርስቲያን አስመስሎት ለአገልግሎት የሚፋጠን አድርገውታል። ለምሳሌ ንግስ 5 ሰዓት ያልቃል። ታምናለህ? 5 ሰዓት ያልቃል፣ ይበተናል። ታቦተ ሕጉ ወደ መንበሩ ይገባል። ልመና የለማ፣ ስብከት ነው። ተሰብከት ይመለሳል። አሁን እንደውም አንዳንድ እየመጡ የሚጋበዙ እንደው ጀግናው የልማት አባታችን አርበኛ አባታችን ከሌ እያለ የሆነ ከንቱ ውዳሴ ያወድሷቸዋል። ወጥተው ይገጽሳሉ። ተው፣ ምንድነው የልማት አባት ልሰራ ነው የመጣሁት። በቃ ይሄ ነው መሆን ያለበት። እኚህን አባት ከልቤ ነው። እንደዚህ አባት መሆን ይቻላል። ከዛ ህዝቡ ለምኖ መስጠት ይችላል። ለምኖ ይሰጣል። አሁን እኔ የሆነ ነገር ይዤ ቤት ቁብም አይሰጡኝም። እግዚአብሔር በቃ ዜና ገብርኤል እግዚአብሔር ይባርክህ የተወለድክበት ቦታ ነው። ሌላ ከንቱ ውዳሴ የለም። ገባ? እውነታቸውን ነው። እንዲህ ሆኖ ልመና መቅረት ይችላል። ለምሳሌ ግሸን ላይ አንተ የሰራውን ቪዲዮ አይቻለሁ። እጅግ በሚያሳዝን መልኩ መምህር ዘላለም እያስተማሩ እንደዛ መሆን የለበትም። ሰው እኮ ግሸን ድረስ የሚሄደው በልቡ ምስጋናን ይዞ ነው፣ በእጁ መባን ይዞ ነው።
የሚሰጥበትን ቦታ ካመቻቸለት ይሰጣል። አውደ እንትኑ ታቦቱን ይዘህ መለመን አያስፈልግም። ቃለ እግዚአብሔርን ስጠው። እኚህ ነገሮች ያናድዱኛል። የተለወጡ ስላዩ ዝም ብሎ መናደድ ሳይሆን ከመፍትሄ ጋር ይሄንን ደብረ ፀሐይ ሳሉ ቅዱስ ጊዮርጊስ ሄዳችሁ ተመልከቱ። በየአካባቢው አካውንት ተለጥፏል፣ ግድግዳ ላይ ማስገባት ትችላለህ። ይሄ ከንቱ ውዳሴ የማትፈልግ ከእግዚአብሔር ጋር የምትገናኝ ከሆነ እኚህን አባት ቤተክርስቲያን በአለቅነት በደከመበት ጠንካራ ቦታ ገብተው ያንን ቦታ ቢመሩ ደስ ይለኛል። ደግሞ የሚገባቸዋል። እንደዚህ አይነት አባት ዘርፎስ መኪና ምናምን ነገር የሚገዛው አለ whatever ምናምን በእግር ነው የሚሄዱት ዛሬም ድረስ ታምናለህ? እኛ አባት የምሬን እኮ ነው የምነግርህ። በጣም ስለሚያስቀናኝ ነው። የተሻለ ነገር ማግኘት መቻል አለባቸው። ደህና ነገር መመኘት አለበት። ለዛ ደግሞ ብቻቸውን አይደሉም፣ እግዚአብሔርን ይዘው ነው። የጸሎት አባት ስለሆኑ ነው። ያ ብቻ አይደለም፣ ካህኑ እግዚአብሔርን የሚፈራ ስለሆነ ነው። ማህበረ ካህናቱ ሁሌ ምስጋና ነው ለሳቸው። አየህ፣ እግዚአብሔርን የሚፈራ ካህን እዛ ስላለ ነው። አገልጋዩ ምእመኑ እዛ አካባቢ ያለው ሳለው ቅዱስ ጊዮርጊስ የተባረከ ስለ በኖሮ እንኳን ይሄ ነው የምትለው ይሆን አይደለም፣ ግን በቃ የቤት ቅናት በላኝ አይደል? በቃ እንደዛ እና ያስደስተዋል። ሰበካ ጉባኤውን በጣም ምርጥ ነው። ወጣቶች ናቸው፣ ኤነርጀቲክ። እኔ ስላለሁበት ነው የምመሰክረው። እንግዲህ ሄጄ የማስቀደስበት ቅዳሴ 3 ሰዓት ያልቃል። 3 ሰዓት ማለት ወንጌሉም ዝማሬውም ሙሉ ነገር ተጠናቆ ታምረ ማርያም ሁሉ ነገር ወዳጄ በታይም ነው። ጊዜ ተሰጠኝ ተብሎ ማይክ ስለመጣ እንደው እንትና እየተባለ መወዳደስ የለም። በቃ ይሄንን ነው ማቆም። እግዚአብሔርን አክብረህ አስከብረህ መጓዝ። ይሄ ነገር ያናደደኛል ከመደረጉ። እኔም አንድ መረጃ ሼር ላድርግ በዛው አጋጣሚ። ደስ ይለኛል። ምእመኑም እኮ ስትሰራ ካየ ካንተ ጎን ነው በደንብ። እዚህ እኔ በአካል እንደማላቃቸው ነው የምነግርህ። አንድ አባት እዚህ ገመናይ ማርያም ጣፎ ጋር እሺ ቤተክርስቲያኗን እጅግ በሚያምርና በሚያስገርም ሁኔታ ውብ አድርገው አሰርተው አስመረቋት። አስተዳደሩ ማለት ነው። ምንም አይነት ገንዘብ እንደዚህ እጅ ለእጅ የሚቀያየር ሰው የለም። እዛ በታሪክ ነው የሰማሁት። እና እነዚህ አባት ቤተክርስቲያኗን አሰርተው ካስመረቁ በኋላ የአካባቢው ማህበረሰብ በጣም ይወዳቸው ስለነበረ ቤትን የሚመቹት መኪና ብለው በጣም አርጅተዋል እነዚህ አባት። አሁን እንደውም በጡረታ ወደ ሳሊተ ምህረት ተቀይረዋል። በጡረታ ልበል ወደ ሳሊተ ምህረት ተቀይረዋል። በአስተዳደርነት ሳይሆን ህዝብ ግንኙነት ነው። ህዝቡ ቤተክርስቲያናቸውን አሰርተው ስላስመረቁላቸው ያለ ምንም ቅሬታ ከቤት ከመኪና አማርጠው ቤት ነው የገዙላቸው። እሳቸው ቤት አሉ ያንሳል። ቤት ገዝተው ኮንዶሚኒየም ቤት ገዝተው የገመናይ ማርያም ህዝብ ቤት ሰጣቸው። ስለዚህ ህዝቡም ያያል እኮ የሚደረገውን የሚሰራውን። ምእመኑ በነገራችን ላይ ቤተክርስቲያን በዚህ አጋጣሚ አባ ገብረ ማርያም እኛ ደብር ላሉት እንደው መኪና ብንገዛ ደስ ይለኛል። ራሱ የምሬን እኮ ነው። ለምን ምልክቶች ናቸው እንደዚህ አይነት አባቶች ምልክት ናቸው። አንተ ገበናይን አነሳህ እንጂ አሁን እኔ ሳሎን አነሳው እንጂ ብዙ አሉ። ማውራት አለብን። እንዲህ አይነት ቦታ ሲኖሩ እንደው ዶርቃ ሚዲያንም ቢጎበኙት እንደው ኑ ብሎ ቢጋብዟችሁ ብትጠሩ እኛንም እንደ ነጋሽ ሚዲያ ቢጠሩ በእውነት ይሄንን ብናበዛው በጣም ምርጥ ነው። ደስ አይልም? ይሄንን ማውራት ደስ ይላል በጣም። እኛም እንሰራለን። አሁን ታገለውም እኮ ወጥተን ምንጮህም እኮ የአባቶቻችን ሚስጥር በአደባባይ ለአሕዛብ ለማያምኑት ሰዎች መናገር ፈልገን አይደለም። እና ወደ መጨረሻው ሐሳቤ ስመጣልህ ብዙ ጊዜ ሚዲያ ላይ አሁን ከአንድም ሁለት ሚዲያ አለ ሰብስክራይብ አርጉ፣ ሼር አርጉ፣ ላይክ አርጉ ስትል ሰምቼ አላውቅም። ለምንድን ነው? እንዴት ነው? ለኔም ሼር አርገሽ እስቲ። በህይወት ዘመን አልልም። እንዳልኩ ነው። ሰው ከሚመቸው ጋር ነው መጓዝ ያለበት። አሻግራችኋለሁ ወይ የሆነ እንትን እኔ መከታ ሆንላችኋለሁ ምናምን ብዬ የሆነ ቦታ ላይ ባልሆንስ ተረዳ። ንግድ አይደለም ይሄ። የሰውን አእምሮ መመረዝ ማስጨነቅ አልፈልግም። የሚወደኝ ከኔ ጋራ ቤተሰብ ይሆናል። በዛ ሂደት ነው የመጣ ነው። ሚዲያችን ግን የተሰረቀበት ጊዜ ላይ ሼር አድርጉልን ብለናል። የተሰረቀበት ጊዜ ማህበር ሚዲያ የተዘጋበት ጊዜ ላይ ሼር አድርጉን ብለናል በዛ ጊዜ። ከዛ ውጪ በፓሽን ነው የማቀርበው። እኔ ስራ ደስ ብሎኝ ነው። በቃ በእውነት ነው የምነግርህ። መብርሃን ምስክሬ ናት። ትናንትና የለቀኩትን ቪዲዮ ስንት ሰው አየው ምናምን ብዬ አላቅም፣ አይቼም አላቅም። ታምናለህ? መስራት ብቻ ነው የኔ ዓላማ። እኔ ወደ በርሜሉ ውሃ መሙላት ነው። ወደ ወይን የሚቀይረው ማን ነው? ክርስቶስ መድኃኒዓለም። የኔ የሚጠበቅብኝን አድርጌያለሁ።
ሰብስክራይብ ማድረግ የማን ነው? የተመልካቹ ነው። ገባ? እኔ ለማቀርበው ነው መጨነቅ ያለብኝ። ይህ የንግድ ዓለም ጋጋታ አይደለም። አሁን ወደ ቤተ ክህነትም ተዛምዷል። ሼር አድርጉ፣ ሰብስክራይብ አድርጉ። አሁን ሁሉም አትሮኖስ የሌለው አገልጋይ የለም ቤት ውስጥ። የሚገርም ነገር መታየት ነው ያልቻለው። አየህ፣ በየቤቱ አትሮኖስ ገዝቷል ስልህ ሁሉም ቲክቶክ መክፈት ፈልጓል። አገልጋዩ ሁሉም ዩቲዩበር መሆን ፈልጓል። በዚህ ሂደትስ መቅደስ ውስጥ የሚቀድሱ ካህናት ቲክቶክ ስላላቸው ዩቲዩብ ስላላቸው ስልክ ይዘው እየገቡ ነው። ሚስጥር የተባልነውን አደባባይ እያወጡብን ነው። ያችን ቲክቶክ ሰዓት ለመሙላት አትሮኖስ ያው የሚችሉት የቤተ ክህነቱን አይደል አትሮኖስ ገዝተው ቤቱ ጥግ ላይ ነጠላ አጣፍተው ጨለማ በሆነች ቤት ውስጥ ቀረጻ ጀምሯል። ሁሉም ብርሃን በሆነችው ቤተ ክርስቲያን ውስጥ የሚመጣው ምእመን ግን ዘግተውበት ወደ ቤተ ክርስቲያን የሚሄደው ምእመን መቀነሱ ሳያስጨንቃቸው ፎሎወር ማነሱ አስጨንቋቸው ሼር ላይክ አድርጉልኝ ግን ተጠምደዋል። ወደ ቤተ ክህነት ሰው ወደ ቤተ ክርስቲያን ሰው የማይመጣው ለምንድን ነው የሚለውን ግን አንድ ቀን በጥናት የመለሰ የለም። ስለዚህ ሁሉም የሚያስጨንቀው ለግል ነው። በግል ተከታይ ቢኖርህ ምንድን ነው እሱ አሁን በቃ መነኮሳቱም ቲክቶክ አላቸው ምናምን የሚያስደነግጡ ነገሮች ሆነዋል። የሚያስደነግጡ አለ ብዙ ማውራት የማንፈልጋቸው። ስለዚህ እኛ ሰብስክራይብ አድርጉ አንልም። አሁን ሰብስክራይብ ግን ማድረግ ከፈለጋችሁ ሊንካችን ነጋሽ ሚዲያ ይባላል። እዛ ስር እየገባችሁ የሚገባውን አድርጉ። ከዛ ነው መጨረሻ እስቲ ዛሬ እኔ እናንተ ስላደረግነው ቆይታ ጊዜህንም ሰጥተህ ስለመጣህበት ጉዳይ እንደው ከአክብሮትም አንጻር ለአድማጭ ተመልካቾች የምታስተላልፍልኝ መልእክት። በስመ አብ ስቱዲዮ ያቃጥላል። ላበላብ አድርጎኛል። መጀመሪያ ላበላብ አድርጎኛል። ሁለተኛው ጉዳይ ከንቱ ውዳሴ ሌላውን ነገር በእውነት አለዩ ከልብ ነው የማመሰግነው። እኔም እንደማስበው ወይ እንደነገሩኝ አይነት ሰው አይደለም። የልብን የሚያውቀው እግዚአብሔር ነው። የሰው ሆዱ የወፍ ወንዱ አይታወቅም ነው የሚባለው። አይታወቅም። ፊት ለፊት ባየሁት ነገር ግን እንደተነገረኝ ወይ ሌላ አይደለም። በእውነት በጣም ደስ ብሎኛል። እንኳንም አወቅኩ። የምሬን ነው የምነግርህ። አመሰግናለሁ። እና ይሄው ደግሞ እንዲቀጥል ይሄው ነገሮች የምናያቸው ነገሮች ወደ ውስጥም እንዲሆኑ ከውስጥም ጋር ከሆኑ በቃ እኔ ደስ ብሎኛል። እና ምን ልል እችላለሁ ከዚህ በላይ? በእውነት በጣም ነው የማመሰግነው። እሺ ወንድሜ፣ እኔም በድጋሚ በአድማጭ ተመልካቾቻችን ስም ከልብ አድርጌ አመሰግናለሁ። መጨረሻ እስቲ አንተ ሚዲያ ላይ የምትለውን መግቢያህን በልልኝ። ተው እባክህ አዝብለዋል ይመጣልኛል ለላው ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም እያደረጋችሁ ስለሆነም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። አመሰግናለሁ። በነስተህ በጣም አመሰግናለሁ። በመላው ዓለም የምትገኙ ኦርቶዶክሳውያን ዛሬ ከወንድማችን ከጋዜጠኛ ነጋሽ በዳዳ ጋር የነበረን ቆይታ ይህን ይመስል ነበረ። ብዙዎቻችሁ በጣም ደስተኞች እንደምትሆኑ ተስፋ እናደርጋለን። ባለሙሉ እምነቶች ነን። በዋናነት በእንደዚህ አይነት ሁኔታ ይሄ መለመድ ያለበት ፕሮግራም ነው። ሰው ጥፋቱ ሲነገረው ትክክል አይደለም ሲባል ተስተካክሎ ቆም ብሎ አስቦ ይሄ ለንስሐ የተሰጠ ጊዜ ነው ብሎ ማሰብ እንጂ እገሌ ከገሌ ጋር አጋጭቶኛል፣ እገሌ ከገሌ ጋር አነካክቶኛል ብሎ በክርስትና እምነት በኦርቶዶክስ ተዋሕዶ ቤተክርስቲያን ተገቢም አይደለም። ሌላ ሰው ሊያስተምርም አይችልም። እኔ በጣም ነው ደስ ያለኝ። በተለይ አንተ ጊዜህን ሰጥተህ አክብረኝ ስለመጣ ብዙ ነገር ከመጀመሪያው ጀምሮ ስናወራ ነበር። በቃ ማለት ነገሮቹን ከተውናቸው ከረሳናቸው ከምንም እንዳልቆጠርናቸው የዛ ጊዜ ስናወራ ነበር። ስለዚህ ዛሬ ደግሞ ምዕመኑ አንተ ጋም እኛ ጋም ምንም አይነት ኮምፕሌን እንደሌለ በዚህ ማየቱና መገለጹ ብዙ ሰዎች ከዚህ ይማሩበታል። በድጋሚ ከልብ አድርጌ አመሰግናለሁ። እናንተም እንደዚህ አይነት ልምድና ተሞክሮ ከኛ መውሰድ አለባችሁ። ጥር 18 ቀን ሳባራ ጽሙ ለቅዱስ ጊዮርጊስ በበርሜል ቅዱስ ጊዮርጊስ ከወንድማችን ከነጋሽ በዳዳ ጋር አብረን እንሄዳለን። ሁላችሁም ከኛ ጋር እንድትጓዙ በዛው አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። በድጋሚ እስከምንገናኝ ድረስ ሁላችሁም ቸር ሰንብቱ።